ዛሬ አዲስ ነገር አለ በዱባይ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ለባምባርሽ ተውበሻለን አምሮብሻለን ተውበሻለን ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ለየት ባለ ቪዲዮ መጥቼላችኋለሁ። እሱንም ደግሞ ሀይሚዬና ቡራዬ እንግዲህ ጠብቁን ደግሞ በሰላም ገብተናል ቤተሰብ ብለዋል ማለት ነው። እንግዲህ ዱባይ ላይ ፏ ፍሽ ድምቅ እያሉ ይገኛሉ ማለት ነው ሁለቱ ወጣቶች። እንዴት ደስ ይላል! እኔ በበኩሌ በጣም ደስ ብሎኛል ቤተሰብ። እንኳን በሰላም ገባችሁ ሀይሚዬ ቡራዬ፣ የኛ ድምቀቶች ማለት ነው። የኛ ድምቀቶች፣ የሚዲያው ድምቀት እንዴ! አሁንማ እኮ በቃ ሁላችንም ሳቅ በሳቅ ነው የሆነው። እዛ ጋ አብርሽና ሩታ ታርቀዋል ማለት ነው። እዚህ ጋ ሀይሚዬና ቡራዬ ደስ የሚል የፍቅር ጊዜ እንግዲህ ሊያሳልፉ ዱባይ ገብተዋል። ደስ አይልም? እና ከዚህ በላይ ምን ደስታ ያለ እፎይ እንላለን። ከዚህ በኋላ መጨነቅ ማሰብ ምናምን ከሌ ተጣላ ከሌ ወረደ ምናምን አንልም እንዴ። እውነት ተመልካችም እኮ ተጨናነቀ ቁም ነገር ማለት ነው። ስለዚህ አሁን ላይ በቃኛ የምንደሰትበት ጊዜ ነው ማለት ነው። እና ያው እንግዲህ ሀይሚዬ እንዴት አያችኋት ግን? እንዴት አያችኋት? በነገራችን ላይ ያለበሰችው ቀሚስ ያምራል። ትናንትና የሆነ ቪዲዮ ተለቋል። ማነው ስሟ በእናታችሁ ንገሩኝ። ከኤፍሬም ጋር የምትሰራዋ ልጅ ማለት ነው በእሷ ቻናል። እኔ ቻናል እንዳላት እራሱ አላውቅም ነበረ። የሚገርማችሁ ነገር ማለት ነው። እና ትናንት ነው ያየሁት ማለት ነው። እና ሀይሚ እዛ ቪዲዮ ተሰርቶ እንደውም በአብረሿ አትሄጂም ምናምን እሱ ጥሎሽ ሊሄድ ነው ብላት የሆነ ፕራንክ አድርጋ ነበረ ማለት ነው። እና በጣም ነው የምወዳት ልጅቷን፣ ግን ዩቲዩብ እንዳላት እራሱ አላውቅም ነበረ። እና ሀይሚ እዛ ላይ ቁምጣ ነበር የለበሰችው። ሀይሚ እግሯ ትንሽ ቀጠን ስላለ ቁምጣ ብዙም አያምርባትም። ይቅርታ እውነት ስሬስ ማለት ነው። ብዙም አያምርም ቁምጣ። አሁን የትናንትና አንደኛ ስፍት ያለ ነው፣ ብዙም አያምርም። ግን ዛሬ ግን የለበሰቻት ቀሚስ ማለት ነው ስታምር ይሆናል አይደል? በቃ ሞዴል ያው ያላማረበትን አያምርበትም፣ የሚያምርበትን ያምርበታል። እንደዛ እያለን ማድነቅ አስተያየት መስጠት ግዴታ ነው እንጂ ይሄ ሀይሚ ትናንትና የለበሰችው ቁምጣ አያምርባትም ማለት ጥላቻ ምናምን እንዳይመስላችሁ ማለት ነው። እኔ እይታ ማለት የተለያየ እይታ የራሳችን እይታ ይኖረናል ማለት ነው። እና የትናንትና ቁምጣ አያምርም፣ እውነት ለመናገር አላማረባት ምንም ነገር ማለት ነው። እና ታውቃላችሁ ሀይሚ ቀሚስ ስትለብስ በጣም ነው የምታምረው። እንደውም ሱሪ ባት ለብስ ነው የምለው እኔ ብዙ ጊዜ ማለት ነው። ሀይሚ ሱሪ አያምርባትም፣ ግን ቀሚሶች በጣም ያምሩባታል። በጣም እንዴት አድርጌ እንደምነግራችሁ አላውቅም። ሱሪ ስትለብስ ምንም አያምርባትም። እና የዛሬ ቀሚስ ደግሞ በጣም ያምራል። አጭር ናት ግን ቆንጆ አለባበስ ነው የለበሰችው ማለት ነው። ዱባይን መስላለች። በቃ ዱባይ እንዲህ ቡራዬን በቁምጣ ምናምን ኦ ማይ ጋድ! ደግሞ ሰሞኑን በጣም እያማረባቸው ነው ያሉት ማለት ነው። እና ያስቀናሉ። አያስቀኑም? የእንትን መጥፎ ቅናት ምናምን ሳይሆን መንፈሳዊ ቅናት። እንዴት ነው? ወይኔ ደስ ሲሉ መቼ ነው እኔስ እንደው ከፍቅርዬ ጋር እንደዚህ የምሆነው ምናምን ብላችሁ መቼም ያሰባችሁ ትኖራላችሁ። እንግዲህ የልባችሁን መሻት ፈጣሪ ይፈጽምላችሁ ይሙላላችሁ ነው የምለው። እና ያው ዛሬ ፖስት ተደርጓል ኮሚኒቲ ላይ። ነገር ግን አይተን ነው የምንመሰክረው። እስኪ የዱባይ ቆይታቸው ዱባዮች እንዴት ተቀበሏቸው? አየሩስ እንዴት ነው? በነገራችን ላይ አሁን ላይ በጣም ጥሩ ሰዓት ላይ ነው የመጡት። ምክንያቱም ሙቀት ብዙም ሙቀት የለም፣ ቅዝቃዜውም ደግሞ ብዙም አይደለም። እና አሪፍ ጊዜ ላይ ነው የመጡት። እንዴ በሙቀት ሰዓትማ ቢመጡ እኮ አይችሉም። ምን አለ እንደው ሙቀቱን መታችሁ ብትቀምሱልን ማለት ነው። ብትቀምሱልን እንዴት እንደሚያንገበግብ የአረብ ሀገር ሙቀት። ወጣ ስትሉ እንደ በረምጠር ነው የሚፋጀው እኮ። የሆነ ጊዜ ካስታወሳችሁ የአዲስ ዜማ ከወንድሞቹ ጋር ሄዶ ነበረና በስማ እንዴት ቅልጥ እንዳሉ በቃ መኪና ውስጥ ሲገቡ ላብ ምናምን የሆኑት ማለት ነው። እና በጣም ገርሟቸው እና ይሄ ታይም ደግሞ አሁን የመጡበት አሪፍ ነው። ሙቀት ብዙም አይደለም፣ ቅዝቃዜ ብዙም አይደለም። አሪፍ እንትን ላይ ነው ያሉት። እና ለማንኛውም ዌልካም ዱባይ ብለናል ሀይሚዬና
ቡራዬ ማለት ነው። ቡራዬ ለሁለተኛ ጊዜ ነው። በቃ ዱባይን የውሃ መንገድ አደረገው እኮ ቡራ በ15 ቀን ዱባይ አስባችሁታል? 15 ቀን ምናምን 20 ቀን እንደዛ ነው የሚሆነው። አሁንማ የሄደው ለሀይሚዬ ብሎ ነው። ሀይሚዬን ፈታ ዘና ሊያደርጋት ነው። በቃ እንደዚህ ነው። ከያዛችሁ አይቀር ማለት ነው የሚያስደስታችሁ ፍቅረኛ ያዙ። እውነት የሚያዝናናችሁ፣ የሚያከብራችሁ፣ የሚወዳችሁ ይሄ እከክሌ ልከክልሽ የሚያመናጭቅሽ ወንድ ለአንቺ ፍቅር ወይንም ደግሞ ክብር የሌለው ወንድ እንዳትይዙ። የእውነት ነው የምላችሁ። እንደው ሴቶችዬ እውነቴን ነው። እንደው ይሄ በቃ እድሜ ሄደ ማግባት አለብኝ መውለድ አለብኝ ብላችሁ እንዳትጨነቁ። እኔ በነገራችን ላይ ተጨንቄ አላውቅም በእንደዚህ አይነት ጉዳይ። በቃ ፈጣሪ ካለ አገባለሁ ወልዳለሁ አለቀ በቃ። እንደዚህ ጭኔ አይ ማግባት አለብኝ እድሜ እየሄደ ነው ምናምን ብለን ማለት ነው ጋጥ ወጥ የሆኑ ወንዶች ላይ መውደቅ የለብንም። ወይንም ብራችንን ብልት አድርጎ የሚሄድ ወንድ ላይ ወይም ደግሞ የሆነ ነገር አድርጎ የሚል ወንድ ላይ እንዳትወድቁ። በቃ የሚያከብራችሁ፣ የሚወዳችሁ፣ የሚያዝናናችሁ፣ ስሜታችሁን ሁሉ ነገራችሁን የሚረዳ ወንድ ነው ማግባት ያለባችሁ። በተለይ እንደው አረብ ሀገር ላይ ያላችሁ እህቶቼ ብዙ ጊዜ ማለት ነው ቤተሰብም ሲደውል ነይ አግቢ ውለጂ እድሜሽ ሄደ ነው ጓደኞቻችሁም እንደዛ ነው የሚለው። እንደው ተራሩጣችሁ ማለት ነው እንደው ያልሆነ ወንድ እንዳታገቡ። በተለይ በአሁን ሰዓት ወንዶች ማለት ነው እባቦች ጅቦች ናቸው። ይቅርታ አድርጉልኝ። መልካም ወንዶችም ትኖራላችሁ ማለት ነው። ግን አብዛኛው ወንድ ግን ሾካካ ነው በዚህ ሰዓት። ሾካኮች የሴትን ብር ብልት አድርገው ላሽ፣ ልቧን ስብር አድርገው ላሽ የሚሉ ወንዶች ስለሆኑ ያሉት የሞሉት ማለት ነው። ጥንቃቄ አድርጉ። እሺ ተማሩ እስኪ። እንደዚህ ሶሻል ሚዲያ ላይ አሁን በጣም ምርጥ ጥንዶች አሉ፣ ምርጥ ባለትዳሮች አሉ። በቃ ከነሱ ብዙ ነገር መማር ትችላላችሁ ማለት ነው። እና ያው እኔ በጣም ነው የምማረው በነገራችን ላይ ማለት ነው። እንዴ ማለት ታፈቅራላችሁ እንደ ማንኛውም ሰው። የሆነ ነገር ሲፈጠር የሆነ ልትጎዱ ትችላላችሁ። ግን ራሳችሁን መጉዳት ማዘኑ ምናምን በቃ ምናምን አስፈላጊ ነው ብዬ አላስብም። በቃ ህይወት ይቀጥላል። ወደ ራሳችሁ መመለስ አለባችሁ። ራስ ደህና ብላለች እንትን ራሱ እኮ እንዴ። እና ከራስ በላይ ንፋስ ነው። ራሳችንን መጠበቅ አለብን፣ መንከባከብ አለብን። እና እንደዛ ነው። ስለዚህ እንደ ሀይሚዬ መሆን እንችላለን ማለት ነው። መሆን እንችላለን። እንደ ቡራዬ አይነትን ባል ያጋጥመን፣ ምርጥ ልጅ ማለት ነው። እንደ ቡራዬ አይነት ወንድ ትቀልዳላችሁ እንዴ? ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮ እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንልን። ፈጣሪ ሀገራችንን ኢትዮጵያን ሰላሟን ይመልስልን፣ ፍቅሩን አንድነቱን ይስጠን። ከምንም በላይ ለሰው ልጅ ፍቅር አንድነት ነው። ቤተሰብ እንዳዘነጉ ይሄን ነገር እውነት ነው የምላችሁ።